ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ታሪክ ማስታወሻና የትውልድ ድምጽ። ታሪክ ስንት ገጽ አለው? አንዳንዶቹ ገጾች በድልና በክብር ሲጻፍ፣ ሌሎች ደግሞ በደምና በእንባ ይከተባሉ። ዛሬ የምንጓዘው ወደ መካከለኛ ኢትዮጵያ ወደ አረንጓዴውና ፈረሰኛ ወደ በዛበት የአርሲ ምድር ነው። ይህ ምድር የተፈጥሮ ብቻ ሳይሆን በትውልድ ቅብብል ውስጥ የማይረሱ የታሪክ ጠባሳዎችና ትዝታዎች ያቀፈ ስፍራ ነው። የአርሶ ኦሮሞ ማህበረሰብ ታሪክ የጽናትና የራስ መተማመን፣ የራስን የማስከበርና የከባድ መስዋዕትነት ታሪክ ነው። በተለይም በ19ኛው ክፍለ ዘመን መጨረሻ አካባቢ በታሪክ መዛግብት የአኑኤል እልቂት ተብሎ የሚጠራው ክስተት እስከ ዛሬ ድረስ በማህበረሰቡ የጋራ ትውስታ ውስጥ ትልቅ የታሪክ ጠባሳ ጥሎ አልፏል። ይህ ታሪክ ያለፈውን ታሪክ ቁስል ለመጎረር ሳይሆን የታሪክ እውነት በመረዳት በትውልዶች መካከል ዘላቂ ሰላም፣ ዕውቅናና መተሳሰብ እንዲሰፍን ለማስታወስ የተዘጋጀ የጉዞ ታሪክ ነው። የታሪክ ዳራ በ19ኛው ክፍለ ዘመን መስፋፋት። ወደ ኋላ እንመለስ። እንደ አውሮፓውያን አቆጣጠር በ1880ዎቹ አጤ ምኒልክ የሸዋ ንጉሥ በነበሩበት ወቅት ግዛታቸው ወደ ደቡብ ምስራቅና ምዕራብ ለማስፋፋት ሰፊ ዘመቻዎች ጀምረው ነበር። ይህ ዘመቻ ማዕከላዊ መንግስትን የማጠናከርና የሀገሪቱን ድንበር በመገንባት አካል ተደርጎ በታሪክ ቢወሰድም በሂደቱ ውስጥ የተሳተፉት የአካባቢ ማህበረሰቦች ግን ነፃነታቸውና ራሳቸው የማስተዳደር መብታቸው ለማስከበር ከባድ ተከታታይ ጦርነቶች አድርገዋል። የአርሶ ኦሮሞዎች ለንጉሥ የገዥነት ጥሪ በቀላሉ እጃቸውን አልሰጡም። በተደራጀ የፈረሰኛው ጦርና በባህላዊ የጦር ስልት የማዕከላዊ መንግስት ሰራዊት ለ10 ዓመታት ያህል በጽናት ተከላክለዋል። ይህ ረጅም ጦርነት በሁለቱም ወገን ከፍተኛ የሰውና የንብረት ውድመት አስከትሏል። ለአጤ ምኒልክ ሰራዊት የአርሲው ምድር መቆጣጠር ትልቅ ፈተና ሆኖባቸው ነበር። ምክንያቱም የአካባቢ ተዋጊዎች ለሀገራቸውና ለነፃነታቸው ያላቸው ቁርጠኝነት ጠንካራ ነበር። ነገር ግን የኃይል ሚዛኑ እኩል አልነበረም። ማዕከላዊ ሰራዊት ከቀን ወደ ቀን ከውጭ ሀገራት የሚገኘው ዘመናዊ የጦር መሳሪያና የተደራጀ ኃይል ባህላዊ መሳሪያ የታጠቁትን የአርሲ ተዋጊዎች ላይ የበላይነት እንዲያገኝ አደረገው። ታሪክ መራራውን ገጹን የገለጠው መስከረም 6 በ1886 እንደ አውሮፓውያን አቆጣጠር ነው። አርሲዎችን በጦርነት ከደከሙና ስምምነቱን ለማድረግ ከተስማሙ በኋላ በአኖሌ የተባለ ስፍራ ትልቅ ስብሰባ ተጠራ። ይህ ስብሰባ የሰላምና የስምምነት የሚደረግም መስሎ የነበረ ቢሆንም ክስተቱ ግን ወደ አስገራሚና አሰቃቂ ጭፍጨፋ ተቀየረ። የታሪክ መዛግብትና የማህበረሰብ የአፍ ታሪኮች ኦራል ትራዲሽናል እንደሚያስረዱት በዚህ ዕለት እጃቸው በሰላም የሰጡ በሺዎች የሚቆጠሩ ወንዶችና ሴቶች ላይ አሰቃቂ እርምጃ ተወሰደ። ወንዶች ቀኝ እጃቸው፣ ሴቶች ደግሞ ጡታቸው እንዲቆረጡ ተደረገ። ይህ ድርጊት ማህበረሰቡን ሙሉ በሙሉ ለማንበርከክና የስነ ልቦና ስብራት ለመፍጠርና ዳግመኛ እንዳያምጽ ለማድረግ የተወሰደ ዘግናኝ የጭካኔ እርምጃ ነበር። ስፍራው በእንባና በደም ታጠበ። ይህ ክስተት በኢትዮጵያ ታሪክ ጉዞ ውስጥ ጥቁር ጠባሳ ጥሎ ሆኖ ተመዘገበ። የቁስል ትውልድና የታሪክ ትርጓሜ። ይህ አሰቃቂ የታሪክ ክስተት ለብዙ አስርት ዓመታት በይፋዊ የታሪክ መጻሕፍት ውስጥ ተሸፍኖ ወይም ተደብቆ ቆይቷል። ነገር ግን በማህበረሰቡ ልብ ውስጥ በልጆቻቸው ታሪኩን ከወላጆቻቸው በሰሙት አዛውንቶች ውስጥ ሁል ጊዜ ሕያው ነበር። በ2014 እንደ አውሮፓውያን አቆጣጠር በአኖል ስፍራ የደረሰውን እልቂትና የሰዎች መስዋዕትነት የሚዘክር ትልቅ መታሰቢያ ሐውልት ተመረቀ። እርግጥ ነው ይህ ታሪክ በማንሳት ረገድ የተለያየ እይታዎች አሉ። አንዳንዶቹ ይህ ክስተት ማስታወስ በብሔረሰቦች መካከል ጥላቻን ይዘራ ብለው ሲሰጉ፣ ሌሎች ደግሞ እውነተኛው ሰላምና እርቅ ሊመጣ የሚችለው ያለፉን የታሪክ እውነታና ቁስል በግልጽ አምኖ በመቀበል ብቻ ነው ይላሉ። ታሪክን መካድ ቁስል እንዲሽር አያደርገውም። ይልቁንም እንደ አኑኤል ያሉ ክስተቶች በአንድ ሀገር ታሪክ ውስጥ የተፈጸሙ ስህተቶችን ተረድተን ለወደፊቱ ሰብአዊ መብቶች የሚከበሩባት፣ የዜጎች ክብር የማይገሰስባት ሀገር ለመገንባት እንደ ትምህርት ሊወሰድ ይገባል። የቅርብ ጊዜ ፈተናዎችና ሰላም።
የአርሲ ምድር የታሪክ ጠባሳ ያለፈው ዘመን ብቻ አይደለም። በቅርብ በተለይም ባለፉት ጥቂት ዓመታት እስከ 2026 ዓ.ም ድረስ በአርሲ ዞን የተለያዩ አካባቢዎች ንጹሃን ዜጎች፣ ሴቶችና ህፃናት በማንነታቸውና በሃይማኖታቸው ምክንያት የጥቃት ሰለባ ሆነዋል። የሰብአዊ መብት ተሟጋቾች እና የሃይማኖት ተቋማት በተደጋጋሚ እንደገለጹት ንጹሃን በገዛ ቀያቸው መገደላቸውና መፈናቀላቸው የሁላችንም የጋራ ህመም ነው። ነገር ግን የአርሲ ህዝብ ሙስሊምም ሆነ ክርስቲያን፣ ኦሮሞም ሆነ አማራ በአብሮነት የመኖር ረጅም ባህል አላቸው። ጥቃት አድራሾች የሃይማኖት ወይም የብሔር ሽፋን አድርገው ህዝቡን ለማጋጨት ቢሞክሩም ሽማግሌዎች፣ የሃይማኖት መሪዎች ግን ክፋት የሃይማኖት ብሔር የለውም በማለት በአንድነት በመቆም አርአያነታቸው አሳይተዋል። ካለፈው ታሪክ የምንማረው ትልቁ ቁም ነገር የትኛውም አይነት ጥቃት፣ በደል መፍትሄ እንደማያመጣ ነው። ታሪክ ሊቀየር አይችልም። ነገር ግን ከታሪክ በመማር የተሻለ የወደፊት ህይወት መገንባት፣ በቁርጠኝነት መስራት የኛ ፋንታ ነው። የአርሲና የአኖሌ ታሪክ የሚነገረው የመከራ ጥልቀት ብቻ ሳይሆን የማህበረሰቡን የመቋቋምና የጽናት አቋም ጭምር ነው። ዛሬ ላይ ቆመን ያለፍነው ስናስብ ዓለማችን ጥላቻን ማባዛት ሳይሆን ፍትህ፣ እኩልነትና ሰብአዊ ክብር የሰፈነባት ኢትዮጵያን ለቀጣዩ ትውልድ ለማስረከብ መሆን አለበት። የታሪክ ቁስሎች የሚሽሩት በእውነታ በይቅርታና በጋራ በመከባበር ነው። የአርሲ ምድር ለዘላቂ ሰላምና ለአንድነትና ለፍትህ ምልክት ትሁን። ቪዲዮውን ከተመቻችሁ ላይክ እና ሼር፣ ሳብስክራይብ ማድረግ እንዳይረሳ። ሐሳባችሁ በኮሜንት ላይ አጋሩኝ። ሰላም ቆዩ።